የእናቱና የአባቱ ውለታ የሌለበት ማንም ሰው እዚህ ምድር ላይ የለም። ወንድም ይሁን ሴትም ትሁን ባለስልጣንም ይሁን ባለሀብትም ይሁን የዓለማችን በጣም አስደናቂ ሰዎችም ይሁኑ ሮቦት ካልሆነ በስተቀር ሰው ሆኖ የእናቱ ውለታ የሌለበት የለም፣ የአባቱ ውለታ የሌለበት የለም። እግዚአብሔር ከረዳው ደግሞ እሱ አባት ይሆናል፣ እሷ ደግሞ እናት ትሆናለች። እሱ አባት ሆኖ የአባትን ሕመም ያየዋል፣ እሷ ደግሞ እናት ሆና የእናቷን ሕመም ታየዋለች። ሁላችንም ትላንትና የሚሰማን ነገርና ዛሬ የሚሰማን ነገር ይለያያል። መቼም ታውቃላችሁ፣ በጣም ከስራ የሚቀድሙ ብዙ ሀሳቦች ናቸው። ልክ ጠንክሮ ያላሰበ ሰው ጠንክሮ አይሰራም ብለን እንደምንለው በጣም በሚገርማችሁ ሁኔታ በጣም ብዙ ሚሊዮን እናቶች በዚህ ምድር ላይ ተፈጥረዋል። በዚህ ምድር ላይ ደግሞ እነሱ እንደማንኛውም ደግሞ ወልደው ልጆቻቸውን አሳድገው እነሱ ደግሞ በጊዜ ያልፈዋል። የእነሱ ልጆች ደግሞ ዛሬ እናት ሆነዋል። እነሱ ሕፃን ደግሞ እያሳደጉ ነው። የትኛዋም እናት ልጇን በፍቅር በተለይ እኔ እናት ሆኜ ስለማላቀው ልል የምችለው እንደ እናት እንዲህ ናትን ብዬ ነው ላወራ የምችለው እንጂ እናት ሆኜ አባት ስትሆን ግን የአባትነትን የሆነ ነገር ታውቀዋለህ፣ የሆነ ስሜቱን ታውቀዋለህ። ወንድ ስትሆን የምትረዳው ነገር አለ። ልክ እኛ ዛሬ ኑሮን ለማሸነፍ የደም ዋጋ እንደምንከፍል ነው እናትህ እናትሽ አንቺ ላይ ከፈለችው። ቢመስልሽም ባይመስልሽም ቢዋጥልሽም ባይዋጥልሽም ምን እንደገጠመኝ ልንገራችሁ። አጋጣሚ የ24 ዓመት ወጣት ናት እና ከክፍለ ሀገር መታ አዲስ አበባ ላይ እዛ ከክፍለ ሀገር አብሯት የመጣ ጓደኛዋ እችን ሴት ያስረግዛትና እቺ ሴት ደግሞ ትንሽ እግዚአብሔርን የምትፈራ ሴት ናትና የዚህ ዘመን ሴት ብትወልድ ብታረግዝ ችግር የለባትም። በማግስቱ ሄዳ ሳትደራደር ልታስወርድ ትችላለች። ሁሉም ማለት አይደለም፣ በጣም እግዚአብሔርን የሚፈሩ የሚገራርሙ ሰዎች አሉ። እና እቺ ሴት እኔ እግዚአብሔርን ፈራለሁ፣ በታሪክ አላረገውም፣ ከተቀበለኝ ይቀበለኝ፣ አላስወርድም ትልና እናት አባታው ጋር የ6 ወር ነፍሰ ጡር ሆና ትሄዳለች። እጆቻቸው በጣም ትልቅ የሆነ ጎረምሳ ወንድሞቿ፣ እሷ የቤት የመጀመሪያ ልጅ ናት። ጎረምሳ ወንድሞቿ አላት። እንደዚህ ብላ ስትደውልላቸው በቃ ነይ ብሎ እዛ ጠብቀው መጀመሪያ እንዳትመጪ አለ፣ እግርሽ እዚህ እንዳይረግጥ እኔ ሌላ ምን መሄጃ አለኝ ብላ በዚህ ደረጃ ይጨክኑብኛል አላለችም። ገፍታ እናት አባቷ ጋር ትሄዳለች። እናቷ ለብቻ፣ አባቷ ለብቻ፣ ወንድሞቿ ለብቻ፣ ሁሉም በእልህ ተዘጋጅቶላታል። ኦፍኮርስ ያችን ሴት የደም ዋጋ ከፍሎባት ነው ያሳደጋት ልጆች በትልቅ ክብር ነው ማየት የሚፈልገው እንጂ እንደዚህ አይነት ቦታ ማየት አይፈልግም። ያም እግዚአብሔር የፈቀደው ነው እና ምንም ማድረግ አትችልም። እና መጠንቀቅ መጀመሪያ ቢኖርባትም ከዛን ሄደች። በር ላይ ሰላም አላሏትም። አባቷ እንግዲህ ያለችኝ ከዘራው ይሄን ያክላል፣ ውፍረቱ በጣም ትልቅ ነው። የድሮ አባቶች የሚይዙትን ከዘራ ታውቃለህ። እዚህ አጥንቷ ላይ ነው የመታት፣ ግራግሯን አጥንቷ ላይ አባቷ። ወንድሞቿ የሰነዘሩት ቦክስ እዚህ ስቲል ያመኛል አለ። ወንድሜ እዚህ አካባቢ የመታኝ ስቲል ያመኛል አለች። በጣም በሚገርማቸው ሁኔታ ቀጥቀጠው ነው ከሰው ተራ እንደ እንስሳ ውሻም ራሱ በዛ ደረጃ ከዛ ሀገር ያባረሯት። ልታሰብ ድቢን ደግሞ እንትን ይዘሽ መተሽ ብለው ቀጥቀጠው የነሱ ልጅ ነኝ አይደለሁም እስከምትል ድረስ ወደ አዲስ አበባ ተመልሳ ይመጣቸው። ምን ይዛ ስለሄደች? ልጅ ይዛ ስለሄደች፣ ያለባል ልጅ ይዛ ስለሄደች በዚህ ደረጃ ቀጥቀጠው አባሯት። አዲስ አበባ መታ እንደዛ ተሰድባ ለማን ለዛ ልጄንማ አላስወርድም ብላ በጣም ስቃይን በጣም ያሳዘነኝ ከዚህ ሴት ታሪክ አንድ ነገር ልንገራችሁ። አንዳንድ ጊዜ እንደዚህ ተሰቃይታችሁም በልጅ ደግሞ እግዚአብሔር ይክሳችኋል። ያ የተወለደው ዋጋ እንደተከፈለበት ይሆናል። እንደዛ የተሰቃየችበት ልጅ በቃ ድሩዬ ሆኖ ቁጭ ቢልስ የእናቱ ዋጋ ትዝ የማይለው የራሱ ጉዳይ የሆነ በቃ ምንም የማይመስለው ሆኖ ቁጭ ቢልስ። እኔ እውነት በቃ መረገም አይነት አለው። በዚህ ደረጃ ግን መረገም ነው እስከምትሉ ድረስ እግዚአብሔር እንደዚህ አይነት ዋጋ አያስከፍላችሁ። እንግዲህ እንደዚህ ዋጋ ከፍላ የሆነ ቦታ ኖራ የሆነ ቦታ የኖረችበት ያ አንድ አላማዋ ግን ስሜቷን የሚረብሽ ምኗን የሚረብሽ ሆኖ ቁጭ ሲልስ በጣም ነው የሚሰማው። እኔ ምን አይነት ሰዎች አውቃለሁ፣ ግድ የለም ይሄን ልጄንማ አሳድጋለሁ፣ ነገ ጥሎ አይጥለኝም፣ ጥላ አትጥለኝም ብላ ልጇን ተማምና ልጇን ወልዳ አሳድጋ ዛሬ ልጆቻቸው ፓይለት የሆኑ አሉ፣ ዶክተሮች አሉ፣ በጣም ፕሮፌሰሮች አሉ፣ ትልቅ ደረጃ የደረሱ በስልጣን ላይ ያሉ አሉ። የደም ዋጋ ከፍላለት የሆነ ቦታ አድርሰው አሁንም እውነትም እንደከፈለችበት የሆነ ቦታ ያለው እንዳለ የከተማው ሚሊዮነር ሆኖ ቁጭ ያላል፣ ባለሀብት ሆኖ ቁጭ ያላል፣ በጣም ትልቅ ደረጃ ይደረሳል። እንግዲህ እናንተ የሆነ ልጅ ወልዳችሁ ከዛ ልጅ በነገራችን ላይ ይሄ ማን ያውቀዋል መሰላችሁ? ልጅ ወልዶ ልጅ ያለው ሰው በተለይ አንተ አባት ላይ ስትሆን እንደነበረው ልጅ መልሶ አንተ ላይ ሲሆን ስታይ ከዚህ በላይ የሚያም እዚህ ምድር ላይ የለም። አንተ አባትህን ስታሾፍበት ስትቀልድበት እንደነበረው አንተ ልጅ ወልደ ልጅ መቀለጃ ሲያደርግ አስበው። አንቺ እናትሽን በነፍሷ ስትጫወቺ እንዳለ አልታዘዝም፣ ጎረምሳ ሆነሽ አስቸጋሪ ሆነሽ
አረባክሽ እንዲያቱኝ አልሰማ ብለሽ አንቺ ደግሞ በተራሽ ወልደሽ አንቺ ደግሞ የእናትሽን ስቃይ ስታዩ ከዚህ በላይ በጣም የሚያስደነግጥ ነገር እዚህ ምድር ላይ ምን አለ? እናትህን ስታስለቅሳት እንደነበረ አንተ ወልደ ልጅ ሲያስነቅስ ከማየት በላይ የሚያም ነገር ምን አለ? እኔ በጣም ሲበዛ ተጠንቀቁ። በነገራችን ላይ ያልወለዳችሁ ያላገባችሁ ወጣቶች ካላችሁ መጽሐፍ ቅዱስ ከ10ቱ ትእዛዛት አንዱ እናት አባትህን አክብር ነው። እናትህን ካከበርክ አባትህን ካከበርክ እመነኝ ያልኩ በጣም ትልቅ ደረጃ ትደርስ። በጣም ትልቅ ደረጃ ኢማን ላይፍ አይቼዋለሁ። አባቴን እወደዋለሁ ብዬ አስባለሁ፣ አከብረዋለሁ ከውስጤ ብዬ አስባለሁ። እናቴንም እንደዛው እወዳታለሁ፣ አከብራታለሁ ብዬ አስባለሁ። ማሰብ ብቻም ሳይሆን ያ እውነት ነው ውስጥ ያለ። ምናልባት ግን በነገራችን ላይ እንደዚህ ስላቸው በጣም የሚያስደነግጠው ምንም ያናል አድርጌላቸው አውቃለሁ። እኔ ከኔ ምንም እንደማይፈልጉ አውቃለሁ። ግን እንደ ማንኛውም ፍቅር ይፈልጋሉ፣ ማሰብ ይፈልጋሉ፣ ከጎናቸው መሆን ይፈልጋሉ። ይሄንን ግን አደርጋለሁ። ይሄንን ግን አንቺ ማድረግ ትችያለሽ። ይሄንን ግን አንተ ማድረግ ትችላለህ። በቃ አባት ጎን መቆም፣ ከእናትሽ ጎን መቆም፣ ይሄንን ማድረግ ትችያለሽ። ይሄ ዋጋ የማይከፈልበት ወይ በስልክ የምታደርገውን ወይ በአካል የምታደርገውን ይህን ትንሹን ነገር ማድረግ ትችላል። ነገ ሲሞቱ የማይቆጭ ያኔ ነው። እኔ ብዙ ሰዎች በቁጭት ቁጭ ብለዋል። ዛሬ እናቷን የሚገባትን ፍቅር ሳትሰጣት፣ የሚገባትን ክብር ሳትሰጣት ካናዳ የምትኖር ከስተመራለችኝ እና ከእናት አባቷ ጋር ተጣልታለች። ከእናት አባቷ ጋር ተጣልታ እንደዚህ እንደ ጠላት ናቸው። በምንድን ነው? እናት አባቷም ትንሽ ወጣ ያለ ባህሪ ያላቸው እሷ የምትለው አለ፣ እነሱ የሚሉት አለ። እሷ ኃይለኝነት አለ፣ ቤተሰቦቿ ደግሞ ኃይለኝነት አለ። ከእናት አባቷ ጋር ጣልታ በትዳር ጉዳይ ከኔ ጋር አንቺ ተጠንቀቂ፣ እናት አባት እዛ ጋር አሉ፣ እዚህ ጋር ወልደሽ ደግሞ ልጅ ይዘሻል፣ እናት ሆነሻል፣ ፕሊስ በታሪክ ስለ እናት አባቴ እንዳታነሳብኝ፣ አለበለዚያ በቃ ስልክ ጆሮ ላይ ሁሉ ልዘጋ እችላለሁ ነው ያለች። በቃ ተናደደች። ክላሱን ከዛ በኋላ በተደጋጋሚ መከታተል አልፈለገችም። ከዛ ምን ብታረግ ጥሩ ነው? ለአንድ ወር ነው 2 ወር ዘግታ በቃ ክላሱን ሳትመጣ በራሷ በዛው ቀረች። ከዛ ከወር ነው ከ2 ወር በኋላ ድጋሚ መጣችና ሰላም ነው፣ አይ ትንሽ ያው ተሰምቶኝ ነበር እናት አባቴ ያደረጉኝን ነገር እየነገርኩ የሚገባኝን ፍቅር ሳይሰጡኝ እንክብካቤ ሳይሰጡኝ ያደረጉኝን ነገር እየነገርኩ መልሰ ደግሞ በእነሱ እንዲህ ስትለኝ ተሰምቶኝ ነው። በቃ ወደድሽም ጠላሽም እናት አባትሽን ይቅር ማለት አለብሽ። በቃ ነፃ ሰው መሆን የምትፈልጊ ከሆነ አልኳት፣ ነፃ ሰው መሆን የምትፈልጊ ከሆነ ይቅር ማለት አለብሽ። ለእነሱ አይደለም ለአንቺ ነው የሚጠቅሙ። ብዙ ከተከራከረን በኋላ ወደ ኢትዮጵያ መታ እናት አባቷን ይቅር ብላ ስማ ተለቃቅሰው በቃ ደግሰው ጎረቤት ተጠርቶ በጣም የሚገርም በህይወቷ መልሼ የማረሳው ጊዜ ትላለች። በቃ እናት አባቷን ይቅር ብላ እንዴት ከብት አርደው ልጃችን ናት እኮ ብንናገራ እኔ ካልተናገርኳት ማን ይናገር? አቤት አባቷ ሲያስለቅስ በጌታ ስም እኔ ካልሰደብኩሽ ማን ይስደብሽ? እኔ ካልተቆጣሁሽ እሺ ማን ይቆጣሻል? ማን አንቺ ሁሉም ይፈሩሻል። አንቺ ኃይለኛ ኦፍ ኮርስ። በነገራችን ለቤት ውስጥ በጣም ኃይለኛ አስቸጋሪ ሰዎች አሉ። በቃ ማንም እንዲናገራቸው የማይፈልጉ። እሺ እሷ ካልነገረችው ማን ይንገረው? ማን ይንገር? እኔ ካልነገርኩ ማን ይንገርሽ? እሱ ካልነገረሽ ማን? እኛ ካልተቆጣነት ማን ይቆጣሉ? ቤተሰቦቹ አልቅሰው ሊሞቱ። እሷ ሄዳ ሳምንት ባልሞላ ጊዜ ውስጥ እናት አባቷ ሁለቱም በአንድ ቀን አረፉ። እንዴት እንደምታለቅስ ብነግራችሁ። በተለይ የሆነን ሰው ተጣልታችሁት ከዛ ታረቃችሁት የዛ ሰው ፍቅር በውስጣችሁ እያለ ፍቅራችሁን ሳትወጡ ሰላማችሁ እያለ ገና ሳምንት ሳይሞላ እንደዛ የምትወዳቸው ወይኔ እናት አባቴ ለካ አልተረዳኋቸውም፣ አላቃትም እናቴ ለካ አላቆም አባቴን ብላ ማልቀስ ስትጀምር እናት አባቷ በህይወት ሳይኖሩ ሲቀር። እናት አባት ያላችሁ ሰዎች በጣም እድለኛ ናቸው። በጣም እድለኛ ናቸው። የሚያውቀው ሰው የሚያውቀው ያውቀዋል። የእናቱን ውለታ የእናቱን ዋጋ የሚያውቀው ሰው ያውቀዋል። እናት ያለው ሰው እድለኛ ነው። አባት ያለው ሰው እድለኛ ነው። ዛሬ በህይወት እያሉ ዋጋ ማትሰጣቸው ከሆነ በህይወት እያሉ ማታከብራቸው ከሆነ እኔ የእናቴ አምላክ የአባቴ አምላክ ብሎ የሚለምኑ ሰዎች ያውቃል። እባክን እርዳኝ ጌታዬ ሆይ የእናቴ አምላክ የአባቶቼ አምላክ ብሎ የሚለምኑ ሰዎች ያውቃል። እና እናት ያላችሁ ሰዎች በጣም እድለኛ ናቸው። ዛሬ ዋጋዋ ካልገባ ነገ ሳትወድ በግድ የእናተ ዋጋ ይገባል። ዛሬ እናት አባትሽ ዋጋ የማይገባሽ ከሆነ ነገ ወደሽ ሳይሆን ግድሽ ይገባል። ነገ ይገባሃል። የአባትህ ዋጋ አንተን ለመቀለብ አንተን ለማስተማር ይነስም ይብዛም ተማረም ባልተማረም ባለው ነገር ያደረገው ነገር የሚገባ አንተ ነገ አባት ስትሆን ነው። ስለዚህ ጥሩም ይሁን መጥፎም ይሁን ጠጪም ይሁን እነሱ የማይከባበሩም ይሁኑ በቃ በራሳቸው ዓለም እናት አባቶቻችሁ ተለያይተውም ተነካክሰው ምናምን በቃ በራሳቸው ዓለም ልክ ናቸው። በእነሱ ቦታ ሞክሮ አልግባባ ሲሉ በቃ እየተጨቃጨቁ መኖርም ሊሆን ይችላል። ያ የነሱ ነው። እኔ እናት አባት ያስታረቁ ልጆች እናውቃለን። አባትና እናት ያስታረቁ ሰዎች እናት ተሰድባ ባላታበት ባለቤት አልፈልግ ብላ አሳድጋው ዛሬ ትልቅ ደረጃ ደርሶ በወር 500-600 ሺህ ብር የሚበላ እናቱን የሚንከባከብ እናውቃለን። በወር 20 ሺህ ብር የሚገባ ባለው ነገር እማዬ ብሎ እናቱን እንደ እንቁላል የሚንከባከብ ሰው እናውቃለን።
እናቶች ድክመት የለባቸውም ፐርፌክት ናቸው ማለት አይደለም። የሁሉም እናት የሆነ የራሷ ነገር ይኖራታል። ነገር ግን ትላንትና ባል ያጣችበትን ቤተሰቧን የተሰደበችበትን ብዙ ዋጋ የከፈለችበትን እኔ አባቴ የከፈለልኝን ዋጋ ልነግራቸው አልችልም። እና ያ ነገር ውስጥ የዛሬ 10 ዓመት አስታውሳለሁ መኪና ስንገዛ ሰው ያጭበረብርሃል ብሎ በአረጀ እንግዲህ 90 ዓመቱ ነው ባይዘው አባቴ ዘንድሮ 98 ዓመቱ ነው። ያጭበረብርሃል ብሎ ቡራዩ መጥቶ መኪናውን በስሜ ለማድረግ ለማየት እኔ ካንተ በልጣለሁ በ90 ዓመቱ ለምን ታስቸግራላችሁ? አንተ አስጨርስም ወይስ ነው ራሴ ነኝ በግድ ብሎ እናትም አባቴም እና በጣም ሲበዛ ወለታ አላስቸገርክም ወይ? በጣም እናት አባቴን አስቸግሬ ነው ያደግኩት። ግን ማክሲመም 1-5 ዓመት ከዛ በኋላ ተመልሼ ሰው ሆኛለሁ ብዬ አስባለሁ። ያንተ ነው ወይ ነው ምናልባት የእግዚአብሔር ተአምር። አለበለዚያ እድሜ ያጥር ነበር። እናት አባቴን 3 ዓመት 4 ዓመት 5 ዓመት እንዳስቸገርኩ በዛው ቀጥዬ ቢሆን እድሜ ያጥር ነበር። እድሜው አጭር እንደሆነ ያስታውቃል። እናት አባቱን የማያከብር ሰው እድሜው በጣም አጭር ነው፣ ምንም ጥያቄ የለውም። ስለዚህ ዞሮ ዞሮ ነጥቤ ምንድን ነው? እናት ዋጋ ከፍላበት አባት ዋጋ ከፍሎበት አሳድጎ ይነስም ይብዛም ጥሩ የሚያደርግለት መጥፎ እናት አባት ዋጋ ከፍሏል አንተን ለማሳደግ። ይሄ ብታምነውም ባታምነውም ማንም ሰው በነገራችን ኢትዮጵያ ውስጥ አይደለም አሜሪካ ውስጥ በቃ ስሙዝሊ ነገሮች እየሄደላቸው ኬክ እየበሉ የሚያድጉ ልጆች የሉ። ዛሬ የሚያድጉ ልጆች እንኳን ምናልባት በዚህ በኩል ኬክ ይበላሉ፣ 500 ሺህ ብር ትምህርት ቤት ይከፈልላቸዋል። በዛ በኩል ደግሞ የአባቱ ፍቅር ያንገላተዋል። አባቱ ጊዜ አይሰጠውም፣ እናቱ ጊዜ አይሰጠውም፣ በቂ ፍቅር አያገኝም። በቃ ስሙዝሊ በቃ እንደ ቤተ መንግስት እንዳደገ ልጅ ነገሮች እንትን እያሉ የሚያድግ ልጅ የለም። በቃ እንደ ማንኛውም ህይወታችን እናትም አንዳንድ እያስቸገረች አባትም እያስቸገረ እኛም እያስቸገርናቸው በሰውም እየተቸገርን ነው የምናድገው። ካደግክ በኋላ ግን የእናትህን ውለታ አስብ። ብታገባም ባታገባም የአባትሽን ውለታ አስቢ፣ ብታገቢም ባታገቢ እናትህ ላንተ የከፈለችውን ዋጋ አስብ። ሰው ማለት እግዚአብሔርን የሚፈራ ሰውን የሚያከብር ሰው እናቱን የሚያከብር እናቱን የሚወድ እና እናትህ የከፈለችብህን ዋጋ በታሪክ አባትህ የከፈለብህን ዋጋ ይሄን መቼ ነው የምታውቀው? ነገ አንተ አባት ሆነ ትላለህ፣ ትሰነፍሰዋለህ። አየሁ አባት ስትሆን አባቴ እንደዚህ ነው እንዲያሳደገኝ ትላለህ። እናት ስትሆኚ እናቴ እንደዚህ ነው እንዲያሳደገችኝ፣ ግብ ሰርቼ ይሆን እንዴ ልጄ የሚያስቸግረኝ እናቴን አስቸግሪያት ይሆን እንዴ ብለሽ ወደ ኋላ ትመልሻለሽ። ዞሮ ዞሮ በጣም እኔ ማውራት ከሚችለው በላይ ነው የእናትና አባት ውለታ። እኔ ማውራት ከሚችለው በላይ ነው። በጣም ሲበዛ ተጠንቀቁ። በተለይ ደግሞ እርግማን አይኖርባችሁ። እርግማን አይደለም ደፍራ ላትረግም ትችል፣ ሀዘኗ ግን አይኖርብክ። ሀዘኑ ግን አይኖርብ። እናት አባት ከተፉላችሁ ከመረቋችሁ ትልቅ ደረጃ ትደርሳላችሁ። እና እኔም አሁን እናት አባቶቻቸው ጋር በጣም ማያቸው ሚዲያ ላይ እንዴት ደስ እንደሚሉኝ ያ ለእናት ሳይሆን ጥቅሙ ለሱ ነው። እና ይህን ነገር ትንሽ አድርጉ። በተለይ እናት ቤተሰብ አታ ብቻዋን ያሳደገች ከሆነ አባት እንደዛ ብቻውን የደም ዋጋ የከፈለብህ ከሆነ ደግሞ አንተ በጣም ባለ ዕዳ ነህ። ይሄን ነገር አድርጉ ለማለት ወዳለሁ። እንግዲህ ትንሽ ሰፋ ብሏል። ትንሽ የእናት ነገር ስለሆነ የአባት ነገር ስለሆነ ነው። በጣም አመሰግናለሁ። የእናቶቻችሁን እስኪ ውለታ እናት እንዴት ነው ያሳደገች ኮመንት ላይ አስቀምጡ። አንድ ምስኪን ሴት ታነባዋለች። አባት እንዴት ነው ያሳደገው ኮመንት ላይ ጻፉልኝ። እንዴት ነው ያደጋችሁት? አሜሪካም፣ ኢትዮጵያም፣ ጀርመንም፣ ካናዳም የትም ሀገር ሆኖ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም ሆኖ ኮመንት ላይ ጻፉ እስኪ ያንተን አስተዳደግ ያንተን ለእናትና አባት ያለን ፍቅር ለእናት አባትሽ ያለሽን ፍቅር። ጭቅጭቅ ነገር፣ አለመተማመን፣ አለመተሳሰብ ቤታችሁ ያለ ባልና ሚስቶች ካላችሁ ይሄን ጭቅጭቅ አለመግባባት መፍታት ትችላላችሁ። ሰላም፣ ደስታ፣ ፍቅር ያለበት ትዳር መገንባት የምትፈልጉ ከሆነ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። ዘውትር ማክሰኞ ከምሽቱ 12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እንግዲህ ለበለጠ መረጃ 774050 ላይ ደውሉ። አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ።